የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁን ጥቆይ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉ ተሰምቷል። በጎንደር ሁለተኛ ቀኑን የያዘ ውጊያ ሲቀጥል በጎጃም ወሎና ሸዋ በተደረጉ ውጊያዎች ደግሞ አመራሮችን ጨምሮ በርካታ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በሌላ በኩል የአገዛዙ ጦር አዛዥ ሌተናል ጄኔራል አሰፋ ቸኮል ሊያፈርሱም በትኩረት የሚሰሩ ኃይሎችን በጽናት እንፋለማቸዋለን ሲሉ ተናግረዋል። ዝርዝሩ ተዘጋጅቷል። በሶማሊያው ፕሬዝዳንት ላይ የግድያ ሙከራ ተደረገባቸው። የግድያ ሙከራ የተደረገው በባይዶዋ ከተማ በሞርታር ጥቃት ነው ተብሏል። ዝርዝሩን ትሰሙታላችሁ። ኢራን በኒውክሌር ኃይል ማመንጫው አቅራቢያ ለአራተኛ ጊዜ ጥቃት መፈጸሙን አስታወቀች። በሌላ በኩል ኢራንና አሜሪካ በኢራን ግዛት ተመቶ የወደቀውን የአየር ኃይል ባልደረባ ለማግኘት ሩጫ ላይ መሆናቸው ዓለምን እያነጋገረ ይገኛል። በዝርዝር ትሰሙታላችሁ። ትራምፕ ወታደራዊ ብልጭታቸውን ከፍ ሲያደርጉ አሜሪካን ከጥቃት መጠበቅ ዓላማዬ ነው ብለዋል። በዚህም ዋይት ሀውስ ከሁለተኛ ዓለም ጦርነት ወዲህ ግዙፍ ወታደራዊ ወጪ ነው የተባለውን የመከላከያ በጀት ወደ 1.5 ትሪሊዮን ዶላር ለማሳደግ ሊጠይቅ ነው ተብሏል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ መቀጠሉን የተሰማው። በጎንደር ሁለተኛ ቀኑን የያዘ ውጊያ የቀጠለ ሲሆን በጎጃም ወሎና ሸዋ በተደረጉ ውጊያዎች ደግሞ የአገዛዙ አመራሮች ጨምሮ በርካታ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። የአገዛዙ ጦር አዛዥ ሌተናል ጄኔራል አሰፋ ቸኮል ሊያፈርሱም በትኩረት የሚሰሩ ኃይሎችን በጽናት እንፋለማለን ሲሉ ዝተዋል። በክልሉ ጎጃም ቀጠና ባህር ዳር ከተማ ዙሪያ ድልሸት፣ ኤፌሳ፣ ሐሙሲትና ማሪታ አካባቢዎች መጋቢት 25 2018 ዓ.ም ከባድ ውጊያ መደረጉን የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። ከመራዊ መሸንቲና ጨንታ ማርያም የተነሳው የአገዛዝ ጦር በእነዚህ አካባቢዎች ይገኛሉ ያላቸውን የፋኖ አመራሮች ለማጥቃት መንቀሳቀሱ ተከትሎ ነው ውጊያ የተቀሰቀሰው ያሉት የመረጃ ምንጮች፣ በውጊያው መልሶ ማጥቃት የከፈቱ የፋኖ ኃይሎች በአገዛዝ ወታደሮች ላይ ከፍተኛ ጉዳት አርሰዋል ብሏል። በዚህ ውጊያ ሻለቃ አዛዡን ጨምሮ ከ20 በላይ የአገዛዙ ወታደሮች ሲገደሉ በርካታ የጦር መሳሪያዎችን በፋኖ ኃይሎች ተማርኳል ተብሏል። ጥቂት የፋኖ አባላትም በውጊያው ጉዳት እንደደረሰባቸው ነው የኢትዮኒውስ የመረጃ ምንጮች የተናገሩት። በተመሳሳይ በዛሬው ዕለት መጋቢት 26 2018 ዓ.ም በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ሮቢት ከተማ ከባድ ውጊያ መቀስቀሱን የኢትዮኒውስ የፋኖ የመረጃ ምንጮች ተናግረዋል። በወረዳው ከትላንት መጋቢት 25 2018 ጀምሮ ስፋን ቅራ አካባቢ የተጀመረው ውጊያ ነው ወደ ሮቢት ተስፋፍቶ መቀጠሉን የመረጃ ምንጮች የተናገሩት። በወረዳዋ ለሁለተኛ ቀን በቀጠለው ውጊያ የፋኖ ኃይሎች በአገዛዝ ጦር ላይ ከፍተኛ ሰብአዊና ቁሳዊ ጉዳት ማረሳቸውም ተሰምቷል። በክልሉ ሸዋ ቀጠና መኮይ፣ ግሸራቤና በተው አካባቢ በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መደረጉን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። በተለይም ወጀድና ጓሳ የተባሉ አካባቢዎች የተደረገው ውጊያ በርካታ የአገዛዝ ጦር አባላት መገደላቸውን ነው አፋብን ጨምሮ ያስታወቀው። ጓሳ ላይ ብቻ ከ40 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ የመረጃ ምንጮች ጨምሮ ተናግረዋል። በሌላ በኩል የፋኖ ኃይሎች በምስራቅ ጎጃም ዞን ደብረ ማርቆስ ከተማ በሌሊት በፈጸሙት ጥቃት 9 አድማ ብተና አባላት ሲገደሉ ሌሎች ደግሞ ቆስለዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የአገዛዙ ጦር አባላት ጥቃቱ የተከፈተባቸው በከተማዋ ስላሴ ካምፕ ወጥተው ወደ መሀል ከተማ ጉዞ ላይ በነበሩበት ወቅት መሆኑን የመረጃ ምንጮቻችን አክለው ተናግረዋል። በተመሳሳይ በምዕራብ ወሎ ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል በቀጠለው ውጊያ ድል ማድረጋቸውን የፋኖ ኃይሎች አስታውቀዋል። መጋቢት 25 2018 ዓ.ም በቀጠናው ወረኢሉ ከተማ ዙሪያ በተደረገው ውጊያ በርካታ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አረጋግጧል። በተጨማሪም በመካነ ሰላም ከተማ አቅራቢያ ከትላንት ጀምሮ የፋኖ ኃይሎች በከፈቱት ውጊያ የአገዛዙ ጦር 11ኛ ዕዝ 4 ወታደራዊ ምሽጎችን በመስበር ድል ተቀዳጅተዋል ሲል አፋብኃይል ምኒልክ ዕዝ አስታውቋል። የፋኖ ኃይሎች ሱባ ሜዳ፣ ክሬቸር እና ሶዬና አሜጃ በተባሉ አካባቢዎች በመሸጉ የአገዛዙ ጦር ላይ ነው ድል ማስመዝግበናል ያሉት። በዚህ ውጊያ አመራሮችን ጨምሮ በርካታ የአገዛዙ ጦር አባላት ተገድለዋል ሲል አፋብኃይል ምኒልክ ዕዝ አክሎ አስታውቋል።
በሌላ በኩል ሌተናል ጄኔራል አሰፋ ቸኮል የውጭ ጠላቶችና የውስጥ ባንዳዎችን ለማሸነፍ በጽናት መፋለም አለብን ሲሉ ጥሪ አሰምተዋል። የአገዛዝ ጦር የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጄኔራል አሰፋ ቸኮል ጠላቶቻችን ሊያፈርሱን በትኩረት እየሰሩ ይገኛሉ ሲሉ ለአገዛዙ ሚዲያ ተናግረዋል። የአገዛዝ ጦር የ11ኛ እዝ ዋና አዛዥ ሜጀር ጄኔራል አድማሱ አለሙ በበኩላቸው ጠላቶቻችን ጋደም አሉ እንጂ አላንቀላፉም፣ በውስጥና በውጭ የሚሸረቡ የጠላቶቻችን ሴራ እንመክታለን ሲሉ አስታውቀዋል። ሁለቱ በአማራ ክልል ወሎ ጦራቸውን አሰማርተው ከፋኖ ኃይሎች ጋር ውጊያ ላይ የሚገኙት የአገዛዙ ጄኔራሎች ታዲያ የውጭና የውስጥ ጠላቶች ያሏቸውን ኃይሎች በስም ሲጠቅሱ አልተደመጡም። በሶማሊያ ፕሬዝዳንት ላይ የግድያ ሙከራ ተደረገባቸው። የግድያ ሙከራ የተደረገው በባይዶዋ ከተማ በሞርታር ጥቃት ነው ተብሏል። ከፍተኛ የፖለቲካ ቀውስ ውስጥ የምትገኘውና አልሸባብ በስፋት የሚንቀሳቀስባት ሶማሊያ በፕሬዝዳንቷ ላይ የግድያ ሙከራ ተደርጎባቸዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና አጃቢዎቻቸው አረብ ዕለት በደቡባዊቷ የባይዶዋ ከተማ በድንገት የግድያ ሙከራ የተደረገባቸው በሞርታር ጥቃት ነው ተብሏል። ይህ የግድያ ጥቃት ቢሰነዘርባቸውም ፕሬዝዳንቱ ላይ ምንም አይነት ጉዳት አልደረሰም ሲሉ የአገሪቱ ባለስልጣናት ነግረውኛል ሲል ብሉምበርግ ዘግቧል። የፖሊስና የመንግስት ባለስልጣናት እንደገለጹት አሁን ላይ የሞርታር ጥቃቱ የተፈጸመው ፕሬዝዳንት ሼክ ሐሰን መሐመድ ከአውሮፕላናቸው ወርደው ወታደራዊ አመራሮችና ባልደረቦችን ሰላምታ መስጠት ካለፉ ከጥቂት ደቂቃዎች ቆይታ በኋላ ነው ይላሉ ዘገባው። ጨምሮም በቅርብ ጊዜያት ውስጥ ሶማሊያ ከክልሎችና ከራስ ገዝ አስተዳደሮች ጋር በሚፈጠር የፖለቲካ ልዩነት ውስጥ ሆና ይህ ጥቃት መሰንዘሩ ብዙ ፖለቲካዊ እንድምታ ያለው ነው ብሏል። በሶማሊያ ከቅርብ ጊዜያት ወዲህ ወታደራዊ ውጥረቶች ከክልል አገዛዞችና ራስ ገዞች ጋር እየበረከቱ የመጡ ሲሆን እንደ ሶማሌላንድ አይነቶች ደግሞ ራስ ገዝነታቸውን አጠናቀው ሀገር መሆናቸውን ተከትሎ በሀገሪቱ ላይ ከፍተኛ የጸጥታ ስጋት ደቅኗል። ፕሬዚዳንቱ ላይ የተሰነዘረው ጥቃት በተመለከተ የሀገሪቱ መንግስት እስካሁን ድረስ በግልጽ ያሳወቀው ነገር የለም። በአልሸባብ በኩልም ከዚህ በፊት የሚፈጸሙ ጥቃቶች ከዋና ከተማ ውጭ ሆነ በዋና ዋና የክልል ከተሞችና የራስ ገዞች ላይ እየቀነሱ ቢሆንም አሁን ግን በቀጠናው አዲስ ስጋት ተፈጥሯል። ኢራን በኒውክሌር ኃይል ማመንጫ አቅራቢያ ለአራተኛ ጊዜ ጥቃት መፈጸሙን ይፋ አድርጋለች። ዓለም አቀፉ የኒውክሌር ተቆጣጣሪ በኒውክሌር ኃይል ማመንጫ አካባቢ ከፍተኛ ወታደራዊ ጥንቃቄ ይደረግ ሲል አሳስቧል። በሌላ በኩል ኢራንና አሜሪካ በኢራን ግዛት ተመቶ የወደቀውን የአየር ኃይል ባልደረባ ለማግኘት ሩጫ ላይ መሆናቸው ዓለምን እያነጋገረ ነው። የኢራን አቶሚክ ኤነርጂ ድርጅት የቡሻር የኒውክሌር ኃይል ማመንጫ አካባቢ ጦርነቱ ከተጀመረ ጊዜ ለአራተኛ ጊዜ ጥቃት እንደደረሰበት ይፋ አድርጓል። ድርጅቱ ከፋብሪካው የጥበቃ ሰራተኞች አንዱ በጥቃቱ መገደሉን የገለጸ ሲሆን አሜሪካና እስራኤል ተጠያቂ አድርጓል። አሜሪካና እስራኤል ጥቃቱ ስለመፈጸሙ እስካሁን ድረስ አላረጋገጡም። መግለጫው አክሎም የተደረጉ የመጀመሪያ ደረጃ ምርመራዎች ጥቃቱ በፋብሪካው ዋና ዋና ክፍሎች ላይ ጉዳት አላረሰም፣ እንዲሁም ስራው ላይ ምንም አይነት ተጽዕኖ አላስከተለም። ሆኖም ግን የኒውክሌር ኃይል ማመንጫ ከፍተኛ መጠን ያለው የራዲዮ አክቲቭ ንጥረ ነገር ስለያዘ ማንኛውም ከባድ ጉዳት ትልቅ የኒውክሌር አደጋ ሊያስከትል እንደሚችል አስጠንቋል። ቡሻር የኢራን ብቸኛው በስራ ላይ ያለ የኒውክሌር ኃይል ማመንጫ ሲሆን የተጠናቀቀው በሩሲያም ድጋፍ ነው። የጦርነቱን መጀመር ተከትሎ ሞስኮ ብዙዎቹ ሰራተኞቿን ከፋብሪካው አስወጥታለች ይላል ቢቢሲ። የሩሲያ የኒውክሌር ኮርፖሬሽን ኃላፊ ሮዛቶም አሌክሲ ሊካቼቭ ከሁለት ቀናት በፊት ወደ 200 የሚጠጉ ሰዎችን ያካተተ የመጨረሻ ቡድን ኢራን ለቆ ለመውጣት በሚቀጥለው ሳምንት ቀጥሮ ተይዞለታል ብለዋል። የኢራን የኒውክሌር ፕሮግራም ለረጅም ጊዜ የክርክር ነጥብ ሆኖ የቆየ ሲሆን ይህም ሰፊ ዓለም አቀፍ ማዕቀፎችን ጭምር አስከትሏል። ዓለም አቀፉ የኒውክሌር ተቆጣጣሪ በኒውክሌር ኃይል ማመንጫ አካባቢዎች ከፍተኛ ጥንቃቄ ይደረግ ሲል አሳስቧል። ዓለም አቀፍ አቶሚክ ኤነርጂ ኤጀንሲ በቡሻር የኒውክሌር ኃይል ማመንጫ አካባቢ ስለተፈጸመው ጥቃት መረጃ እንደረሰው ጠቅሶ ጥልቅ ስጋት አለኝ ብሏል። ኤጀንሲው በኤክስ ገጹ ላይ የራዲዬሽን ወይም ጨረር መጠን መጨመር አልተመዘገበም ግን ብሏል። አክሎም በኒውክሌር ኃይል ማመንጫ ላይና አካባቢዎቹ ጥቃት መፈጸም የለበትም ያለ ሲሆን የኒውክሌር አደጋ እንዳይፈጠር ከፍተኛ ወታደራዊ ጥንቃቄ ይደረግ ብሏል። ይህ በእንዲህ እንዳለ ኢራንና አሜሪካ በኢራን ግዛት ተመቶ የወደቀውን የአየር ኃይል ባልደረባ ለማግኘት ሩጫ ላይ መሆናቸው እየተነገረ ነው። በኢራን ላይ ጥቃት ለመፈጸም ተሰማርቶ የነበረው የአሜሪካ ተዋጊ አውሮፕላን ተመቶ መውደቁና አብራሪው መገኘቱ ከተዘገበ በኋላ አብሮት የነበረው ረዳቱን ለማግኘት ጥረቱ ቀጥሏል። የኢራን መንግስት ግለሰቡን አግኝቶ ለሚያስረክበው ዳጉስ ያለ ገንዘብ ለመሸለም ቃል ገብቷል። ኢራን መታየት አለችው ሁለቱ የአሜሪካ ተዋጊ አውሮፕላኖች የፈጠሩት አዲሱ ውዝግብ ዓለምን ትኩረት ስቧል። በተለይም ደግሞ የአንዱ ጦር ጀት ባለሙያ ለመገኘት ነው እያነጋገረ ያለው። አረብ ዕለት በደቡባዊ ኢራን አንድ የአሜሪካ ኤፍ-15 ኢም ተዋጊ ጀት በኢራን ሚሳይል ተመቶ ተከስክሷል። አብራሪው በአሜሪካ ወታደሮች የተገኘ ቢሆንም
ቢሆንም በጀት ውስጥ የነበረውና የጦር መሳሪያ ስርዓት ባለሙያው ግን እስካሁን እንደጠፋ ነው። የጠፋው የአየር ኃይል ባልደረባ ለመፈለግ 2 ሄሊኮፕተሮችና አንድ ኤቴን ዋርትሆንግ አውሮፕላን ተሰማርተዋል። የጠፋው ባልደረባ የመፈለግ ዘመቻ ላይ ከተሰማሩት ከኤፍ 15 ኢጀቶች የተረፈውን አብራሪ ይዞ እየበረረ የነበረ አንድ ሄሊኮፕተር በተተኮሰበት መሳሪያ የተመታ ቢሆንም ተሳፍሮ የነበሩት ላይ መጠነኛ ጉዳት ከመድረሱ በስተቀር በሰላም ማረፍ ችሏል ተብሏል። የጠፋው አየር ኃይል ባልደረባ የሚደረገውን ፍለጋ እያገዘ የነበረ አንድ ኤቴን ዋርትሆንግ በኢራን ሚሳኤል የተመታ ሲሆን አብራሪው በባህረ ሰላጤው ላይ ዘሎ በመውጣት መትረፍ ችሏል። ኢራን መጀመሪያ የተከሰከሰውን ተዋጊ ጄት ፍለጋ ላይ ተሰማርቶ የነበረውን ኤቴን ዋርትሆንግ የአሜሪካ ጦር አውሮፕላን መታመጣሏን ተናግራለች። የኢራን ባለስልጣናት የጠፋውን የአየር ኃይል ለሚይዙ ሰዎች $66100 ሽልማት እንደሚሰጡ በአገሪቱ መገናኛ ብዙሃን አውጇል። የአሜሪካ አየር ኃይል የሚያካሄደው የፍለጋ ተልዕኮ በምን ሁኔታ ላይ እንዳለ ግን በግልጽ አልተነገረም። እንዲሁም ኢራን የአየር ኃይል አባሉን ስለማግኘቷ ምንም አይነት መረጃ የለም። የጠፋው የአየር ኃይል አባል በህይወት ስለመኖሩ ወይም ኤቴን ዋርትሆንግ ኢራን ተኩሳ መጣሏን በተመለከተ የተሟላ መረጃ የለም ያለው ቢቢሲ ነው። አሜሪካ በአሁኑ ሰዓት በዋነኛነት ራሷን ወደ መከላከል ልትገባ እንደምትችል ትራምፕ ተናገሩ። በዚህም በዓለማችን ከሁለተኛ ዓለም ጦርነት ወዲህ ግዙፍ የተባለውን በጀት ሊያጸድቁ ተዘጋጅተዋል። ትራምፕ ታዲያ የሀገሪቱ መከላከያ በጀት ወደ $1.5 ትሪሊዮን ሊያሳድጉ ነው። ዋይት ሀውስ ከሁለተኛ ዓለም ጦርነት ወዲህ ግዙፍ ወታደራዊ ወጪን የተባለውን የመከላከያ በጀት ወደ $1.5 ትሪሊዮን ለማሳደግ ሊጠይቅ ነው ተብሏል። ይህ ገንዘብ የትራምፕ አስተዳደር ላቀረበው የጎልደን ዶም ሚሳኤል መከላከያ ስርዓት የሚደረግ የገንዘብ ድጋፍ እንዲሁም ትራምፕ ክላስ የተባለ ተዋጊ የጦር መርከቦችን ጨምሮ አዳዲስ የባህር ኃይል መርከቦችን በሀገር ውስጥ ለማምረት ይውላል ተብሏል። አስተዳደሩ የታቀደው የበጀት ጭማሪ በሀገር ውስጥ ኤጀንሲዎች ላይ የሚደረጉ ቅነሳዎችን ጨምሮ የአየር ንብረት፣ የመኖሪያ ቤትና የትምህርት ፕሮግራሞችን በማጠፍ እንደሚካካስ አስታውቋል። የቀረበው ጥያቄ በአሜሪካ ኮንግረስ መጽደቅ የሚያስፈልገው ሲሆን ፔንታገን በኢራን ለሚካሄደው ጦርነት ከጠየቀው $200 ቢሊዮን የተለየ ነው። በኦንላይን ላይ የተጋራው የበጀት ማጠቃለያ እንደሚያሳየው ቅነሳው የሚሳካው አላስፈላጊና ብክነትን የሚያስከትሉ ፕሮግራሞችን በመቀነስ ወይም በማስወገድና ኃላፊነቶች ላይ የሚመለከተው የአካባቢው አሰራር በመስጠት ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የመከላከያ በጀትን ለማሳደግና በሀገር ውስጥ የሚሰሩ የመከላከያ መሳሪያዎችን ለመጨመር ፍላጎት እንዳላቸው ለረጅም ጊዜ ሲገለጽ ቆይቷል። በዚህ ሳምንት መጀመሪያ ላይ በዋይት ሀውስ በተካሄደው ዝግጅት ላይ ትራምፕ ለወደፊት ወታደራዊ ወጪም አገራዊ ቅድሚያ ሊሰጥ የሚገባ መሆኑ እንዳለበት ሲናገሩ ተደምጠዋል። ዴይኬር፣ ሜዲኬር የመሳሰሉ የግል ጉዳዮችን መንከባከብ አንችልም፣ በግዛቶቻቸው ደረጃ ሊያደርጉት ይችላሉ ሲሉ ፕሬዚዳንቱ ተናግረው በወታደራዊ ጥበቃ ላይ ትኩረት መደረግ እንዳለበት አክሏል። በታቀደው በጀት ውስጥ ከመከላከያ ጋር ያልተያያዘ ወጪ በ10 በመቶ ወይም ደግሞ $73 ቢሊዮን ዝቅ ብሏል። በትራምፕ የቀረበው በጀት ካለፈው የበጀት ዓመት ጋር ሲነጻጸር በ42 በመቶ ጭማሪ አሳይቷል። ይህም በአጠቃላይ $445 ቢሊዮን ነው። ከጠቅላላው ውስጥ ወደ $1.1 ትሪሊዮን የሚጠጋው ወጪም ለፔንታገን የሚውል ሲሆን ይህም በታሪክ ከፍተኛው ሆኗል ይላል ቢቢሲ። ለኢንዱስትሪ መከላከያ ጦር ሰፈር ተጨማሪ $350 ቢሊዮን የሚገኘው በጀት ማስታረቅ በመባል ከሚታወቀው ሂደት ይሆናል። ይህም አንዳንድ ህጎች በ51 አብላጫ ድምፅ ሴኔቱ እንዲያጸድቅ የሚያስችል አሰራር አቋራጭ መንገድ ነው ተብሏል። በጀቱ ለወታደሮች የደሞዝ ጭማሪና $65.8 ቢሊዮን የመርከብ ግንባታ ገንዘብ እንዲጨምር ይጠይቃል። ይህ ትራምፕ የቀጣይ ትውልድ ወርቃማ የጦር መርከቦች ብለው የጠሯቸውን የሚጨምር ነው። እነዚህ በታህሳስ ወር ይፋ የተደረጉትን ከባድ የጦር መሳሪያዎች የሚታጠቁ የትራምፕ ክላስ የጦር መርከቦችን ያካትታሉ። ትራምፕ የጦር መርከቧን ይፋ ባደረጉበት ጋዜጣዊ መግለጫ ላይ የመጀመሪያው መርከብ የሆነው ዩኤስኤ ዲፊያንት ግንባታ በቅርቡ እንደሚጀመርና የመጀመሪያዎቹ መርከቦች በ2 ዓመት ተኩል ጊዜ ውስጥ ስራ ላይ እንደሚሉ ተናግረዋል። የአስተዳደር ባለስልጣናት አሜሪካ በአሁኑ ጊዜ በመርከብ ግንባታ አቅምም ሆነ በአጠቃላይ ረገድ ከቻይና ወደ ኋላ ቀርታለች ሲሉ በተደጋጋሚ አስጠንቅቀዋል። በተጨማሪም በጀቱ
85 ቢሊዮን ዶላር ለጎልደን ዶም ግንባታ የሚደረግ የገንዘብ ድጋፍን አካቷል። ነገር ግን ባለስልጣናቱ ይህን የመከላከያ ስርዓት ለመገንባት የሚያስፈልገው ገንዘብ በትክክል አይታወቅም ብለዋል። ስርዓቱ የቀጣይ ትውልድ ሚሳይሎችና ድሮኖችን ለመጠበቅ በመሬት በባህርና በጠፈር ላይ ለመጠበቅ ለመለየትና አስቀድሞ ለማስቆም የሚያስችሉ ሴንሰሮች ይኖሩታል ተብሏል። ጎልደን ዶም ከአይረን ዶም በብዙ ጥፍ ይለያል የተባለ ሲሆን ከድምፅ ፍጥነት በላይ የሚምዘገዘጉ ሃይፐርሶኒክ ጦር መሳሪያዎችና ፎብስ በመባል የሚታወቀውና ወደ ኢላማው ለመወንጨፍ ዝቅተኛ የምድር ምህዋር የሚጠቀመውን የጦር መሳሪያ ስርዓት ጨምሮ የተለያዩ ስጋቶችን ለመመከት የተነደፈ መሆኑ ተገልጿል ይላል ቢቢሲ። ከዚህ በተጨማሪም የሚሳኤል አረርን ከጠፈር ሊልክ የሚችል አቅም እንደሚኖሩ ተገልጿል። ታዲያ ትራምፕ በዋናነት የጦር መሳሪያ ግንባታና አሜሪካን ለመጠበቅ ያለመ የበጀት ድልድል ማድረጋቸው አነጋጋሪ ሆኗል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።